ያቺማ ትቀበላለች። ያቺኛዋን ነው የምትይው? ያቺኛዋን በውይ ትቀበለዋለች። እሷማ የነከሰች እኮ ናት። አሁንም እኮ ለምን እሷማ ፈልግ አይደል እንደሳይፈልግ ያረገዘችለት ይሄንንማ አይውሽ ነው የምትለው። በጣም እንደውም ሳትደረደር ደቂቃ እንኳን ምን ሆነሻል አንቺ? እቺ ርካይ ሴት እኮ ችግር የለበትም። ኤኒ ታይም ቢመጣ ትቀበለዋለች። ምን ሆነሻል? እንደሱማ አውቀሽ ነው ያወራሽው ወይስ አላወቅሽም? እንዴት ነው ማትቀበል? እንደውም ባናቷ ትተከላል። እሺ እንደውም ይሄንን ነው የምትፈልገው። እንደዛ አይነት ነገር እኮ ምናልባት እሷም ካለችው ይመጣልን ብላ ይሆናል። ከህይወታችሁ እወጣለሁ ያለችው እርጉዝ ነች ብላ ራሷ አትጠብቅም። ባናቷ ተተክላ ወይ አንቺ እንደውም ከህይወታችሁ ውጣ ስል እንደማመጥ ከህይወታችን ውጣ ብዬ ስለው ልውጣ ከህይወታችሁ ብዬ ስለው እሷም አልፈልግም ካለችው ምናልባት ይመጣል ብላስ እንደሆነ ምን ታውቂያለሽ? ይቺ እኮ ገና ቁራ ይጥልልኛል ብሎ እንደሚጠብቅ እኮ ነው የምትጠብቀው። አታውቂም እንዴ? መሀይም ናት በጣም። የመጨረሻ መሀይምማ ስለሆነች ነው። ዛሬ ለምን አምጥታ ለጠፈች ታዲያ? ልጅ ወለደችው እንዴ? ባለጌ አውቃ ባለጌ። ስነስርዓቷን ካለብን አሁንም ስነስርዓቷን ያዝ። ጭራሽ ሁለት ልጅ ወንድና ሴት አንድ ላይ ሰኒ ደግሞ እኮ አጨማምሪበትኛል። ልታቃጥል እኮ ነው። በጣም ነው የተናደደችው ሰኒ። ሆነ ነገር ስቶሪ ላይ ያደረገችሉ እኮ ነው። ወጥቼ ሲሄድ ለካ ጭራሽ ቡቡዬ ላይ የኛ ማች ዜሮ አስገባ። በጣም ነው የሚያን አይ ነው ልጅቱ ለምን እንደምትመለስ ታውቃላችሁ? ሲጀመር የሆነ እነሱ እንደ ፍቅረኛ ሆነው እየሰሩ የሆነ ትንሽ ክስተት ሲፈጠር የኔ ይሆናል ልጅ ብሰጠው ብላ ያረገዘች ሴት የማትሄድበት ምንም ምክንያት የለም። አሁን ትናንትና የኛ ልጅ ያለችው ስኝ እሷ ስለወጣች ድራማ አይደለም። ቤኪ ልጁ ከሆነ ምንም ከሆነ አሁን አብራራችኋለሁ። ለምሳሌ አሁን አንዴ ኡዜር ማለት ነው መጀመሪያ እነሱ ይሄ ማን ነው ፍጹም ተብዮ ለሃይሚ እያገዘ ነው ብለን ነው እየጠበቀን የነበር ነው። ለካ እሱ ራሱ ለነሱ ተባባሪ ነው። ምክንያቱም እሷን ነው ማስወጣታው። ተባባሪ ነው፣ በጣም የሆነ ተባባሪ ነው። ቪዲዮ ላይ የሰመነው ይሄ የወጣው ቪዲዮ ላይ የሰመነው ከሆነ እሱ ራሱ ተባባሪ ነው። ገበሽ አሁን ለሃይሚ ማንም ተባባሪ የለም፣ ማንም ያግዛት የለም። ነው አሁን እኮ እንደዛ ከሆነ እኮ ለሱ ቀንተው እነሱ ማለያየት ፈልገው ነው እኮ አይደለም ነው። አዎ ስለዚህ ልጁ አንተ ነው ወይ አዲስ አበባ ድረስ ራሱ ያመጣሃት? እሷን ስለ ራሱ እኮ መልስ አልተመለሰም። ቤካ ብቻ ማደለ እኔንን ምንድነው አይደል? በእኛ ላይ ልናዞር ነው። ምን ማለት ነው? በእኛ ላይ ልማዞር ነው ማለት ስሚ ማለት እኮ በእኛ ላይ ማዞሩ በእኛ ላይ ልታሳብቡ ነው ወይ ማለት ነው። ስለዚህ እውነቱን ነው ቤኪ፣ በእኛ ለማዞር ነው ወይ አለ ቤኪ። በእኛ ላይ ለማዞር ነው ማለት ነገሩን ወደኛ ልታዞሩት ነው ወይ ማለት ነው። እንደዛ አይደለም። ብሩኬ ላይ ጫናን ላይ ፈጥር ብለን ነው ያለው። እኛን ሰው ጫና ስለፈጠረ ወደኛ እናርገው። እንግዲህ እነሱ ጥፋተኛ ለማድረግ ማለት ነው። እነሱ ናቸው ጥፋተኛ። አውቆ አይደለም ያለቀቁት። ይሄ ቪዲዮ በየትኛው በኩል ነው እነሱ ጥፋተኛ መሆን የሚችሉት? እኮ ለዛ ነው አሁን እኮ ተንኮል መስራታቸው የታወቀው። ያ ነገር ባይወጣ ኖሮማ እኛም ቢሆን እንታደባለን። ገብቶሻል? ይሄ ምናምን እንል ነበር። አሁን ምንድን ነው የሆነው? ሳያስቡት ወጣና እነሱ ገብቶሻል፣ ሌላ ተንኮል እየሰሩ ነበር ውስጥ ለውስጥ። እሱ ወጣባቸው እንጂ እነሱ ተነጋግረው ፍጹም በጥፊ መቶት ቤኪን እንዴት ከዛ ልጅቱ ደግሞ እሷን መጣ። እኛ ደግሞ ስንሳደብ እነሱን እነዚህኛዎቹን ትንላለን። ገብቶሻል? ለዛ ነው ሀሳባዊ የነበረው። አሁን እዚህ 300 ሰው ልትደርሱ ነው። 300 ሰው ልትደርሱ ነው። የእውነት እኮ ከሆነች ማለት ነው። እኔ የምነግራችሁ ምን እንደሆነ ልንገራችሁ። ይሄ ሀብ ራሱ ማለት ነው በስትክክል አውራ ማለት ነው። ገባክ አይደለ? መጀመሪያ እነሱ ይሄ ቪዲዮ የወጣው እነሱ ፈልጎ አይደለም የወጣው። ይሄ ቪዲዮ ድንገት ነው የወጣው። ገባችሁ? አታ እኛ ላይ ሙድ እንሰራለን። ማርያምን ስላሴን እያላችሁ እግዚአብሔርን ፈጣሪ የቆመችበት ቦታ ነው የሚያቃጥላችሁ። ምንድን ነው የሚታወሩት? እግዚአብሔርን
ማርያምን ስላሴ ምናምን እግዚአብሔርን አትበሉ እናንተ ያማችኋል እንዴ? እነሱ አውቆ ሳይሆን ሳላውቁ ነው ይሄ ቪዲዮ የወጣው። እኛ ብሩኬ ላይ ጫና ስለበዛ ነው ምናምን ውሸት እንዴ! እናንተ ሳታውቁ ነው ይሄ ቪዲዮ የወጣው። ከዛ በኋላ እኮ አጠፍታችኋል። ቪዲዮ የለም ነው የመለሱት። እና አሁን ምንድነው መሰለሽ ያ የወጣ ነገር እነሱ ተንኮል እየሰሩ እንደሆነ ልጅቱን በይ በይ እያሉ የሚሉት እነሱ ናቸው። ገባሽ? ብሩኬ ያለበት ሮም ራሱ የሚያሳዩት እነሱ ናቸው። ብሩኬና ሃይሚ እንዲጣሉ እያባባሱ ያሉት ጸቡንም መለያየቱንም እንዲበዩ ልጅ አለ በይ ያንተ ነው ራሱ ከዚህ በኋላ እንቀበልም። ዜሮ ተገብተያል፣ ዜሮ ገብተያል። ለካ አንተ ሃይሚ ማን አላት? ሃይሚ እኮ በጣም ነው የሚታሰዝ አጨብጫቢ፣ ማንም አንሰማም። እና እሱማ በደካማ ጎን እኮ ነው የሚገቡት። ገባሽ? ሃይሚን የሚወዱ ብዙ አሉ፣ እሱን የሚወዱ ስለዚህ እንደዛ ብል ይቀበሉኛል፣ ያደርጉልኛል። ብዙ ጊዜ እኮ እነሱ እኮ የተመልካቹን ጭንቅላት እኮ ተቆጣጥረውታል እኮ። ይሄንን እወቁ። ገባሽ? እኛ እንደዚህ አድርገን አስተዛዝነን ስንመጣ እነሱ ይቀበሉናል። ስለዚህ አሁን ከዚህ በኋላ የነሱ እንደውም እነሱ ቪዲዮ ሲሰሩ እራሱ ሄዳችሁ አትዩ። እዚህ 300 ሰው አላችሁ። የምሬ ነው። እግዚአብሔር ቤቲ አውራቲ ቆይ ቤቲ በየተራ እናውራ አይሻልም? እኔ ደንግጫለሁ። እኔ ማርያምን ጠላት ከሩቅ አይመጣም። እኔ ከፍፄ እዛው አልጠብቅም ነበር። ማርያምን በጣም የደነገጥኩት ለራሴ እስከ አሁን ራሴ ያሞኛል። እውነት ማርያምን ሚጣ ነበረ ፕሮፋይሉ ላይ አውሬ ይሄ እንደዛ ናቸው እነዚህ ነው ፕሮፋይሉ ላይ ያወራሱ። አይ እኔ አሁን የልጅ ወሬ አታውሩ። የምታወሩት እነሱ ነጥብ ያለው ወሬ አውሩ። ኢየሩስዬ እንዴት ዋልሽ? እንኳን አደረሰሽ ኢየሩስ። ሰላም እንዴት ናችሁ? እንኳን አደረሰሽ። ቪዲዮ ዛሬ ቪዲዮ ላይ ብዙ ሀሳብ የትናንቱንም የዛሬው ላይ ናቸው። እንግዲህ በዛሬው ዕለት እኔ ነገሩ እውነታ እንዳለ ይሰማኛል። መሄዷም እሱ መጥራቱም በጣም ደስ ኔትወርክሽ እየተቆራረጠ ነው ኢየሩስ። የኔ ነው የእሷ ነው? እስቲ ኮፒ ልክ ታብታብ አድርጉ እናንተ። የእሷ ነው ያንቺ አይደለም፣ የእሷ ነው። እሷ ላይ እስከዛ ቤቲ ታውራ ኖ ምንም ቤቲ የምታወራው ወሬ ምን አለመምጣታቸው አዝጌ ውጭ ነው የምታወራው። ይቆራረጣል፣ ይሰማል። ኢየሩስ ይቆራረጣል ድምጼ። ሃይሚ በመምጣት አሁን ይሰማል። አንቺ ዝም በአንቺ ሃይሚ ላይ ነሽ፣ ሃይሚ ላይ ትቆያለሽ። ዛሬ እንደዚህም ቢሆን መምጣቷ ደስ ብሎኛል እና የተደበላለቀ ስሜት አይቼባታለሁ እሷ ላይ። አንድ ይሄ ነገር እንደማይቀጥል አስባለሁ። ከንግግሯ እንደሚታረቁም ተስፋ አደርጋለሁ ከንግግሯ አንጻር። እሱም ያነሳው ሀሳብ አለ መጸጸቱን ይቅርታ ማለቱንም አይቼበታለሁ። ማለት በተናገረው ነገር ላይ ትናንት እስቲል በትናንት ነገር ላይ ራሱ ስህተት እንዳለ የተወሰነ ፓርት ተናግሯል እሱ ራሱ ማለት ነው። በትናንት በተናገረው ወይ ቪዲዮ በሰሩት ነገር ኔትወርክሽ እያቆራረጠ ነው፣ በትክክል አይደለም። ትናንት ነው የሶስቱ ቪዲዮዎች መልስ የሰጠ የሆነ የተደረገ ነገር ነው የሚለው። ሉጣና ልስማችሁ። አዎ እሱ እንትን ብሎታል፣ ዘግቶታል። ግን አላለም። ምን እንዳለ ታውቂያለሽ? ብዙ ያልገባችሁ ነገር አለ። ይቅርታ ማለቱ መለሱ ደስ ብሎኛል። ዋናው ነገር ይቅርታው ነው። አዎ ይሰሙናል። እዚህ ልጆች ወደ ጥሩ መንገድ ይመጣሉ። ከዛ በኋላ ይዘው የሚመጡልን ነገር ምንድን ነው ነው? አሁን ኦዲየንስም አልወደደውም ስራ ከሆነ ለነሱም አልተመቻቸውም። ስለዚህ የሚያደርጉትን ነገር ይወስናሉ። የእውነት ከሆነ ደግሞ የራሳቸውን ነገር ወደ ውስጥ አስቀምጠው ወይ ጓደኝነታቸውን ያስቀጥላሉ ወይ የሆነ ነገር የሚገልጹልን ነገር ይኖራል፣ እናየዋለን። ወይም ደግሞ እንግዲህ ስራ ከሆነ ኖ ይሄ ስራ ነው ተባብለው ይቀጥላሉ። ግን እዚህ ጋር ልክ ኢየሩስ እንዳለችው እኔም ስራ የማይመስለኝ ነገር አለ። ያንን ነገር በምን መልኩ ያስቀጥላሉ፣ እንዴት ያስቀጥላሉ እነሱ ናቸው የሚያውቁት። የሚፈታ ነገር እንዳለ ይሰማኛል። ሁለቱ እንደማይለያዩ አውቃለሁ። ይሄን ነው ልብ የሚነግረኝ ከማየውም። አሁን ራሱ ዛሬ ካወራችው ከምታሳየው አክት የሚታይ ነገር አላት። በቃ ስስ ናት አላት። አሁንም
ብሩኬስ ቤት ሄደ ምናምን ብላ ስትል ደስ የሚል ነገር ነው ያለው እሷ ጋር። ቢከፋትም ብታዝንም ቢሰማትም ብትሰበርም ግን በቃ የሆነ ነገሯ ቢያስተካክል ቢጠግናት ቢያባብ